እጅግ አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ሁላችሁም ነፍስ ይማር በሉ። ከድንገተኛ አደጋ እንግዲህ ፈጣሪ ይጠብቃችሁ። በዛሬው ዕለት ከጠዋቱ 11 ሰዓት ላይ በተሳቢ መኪና ቁጥራቸው ወደ 100 የሚጠጉ ህይወታችንን እንቀይራለን በማለት ልጅነታቸውን ትተው ለራሳቸው ብሎም ደግሞ ለቤተሰባቸው የተሻለ ነገን ፍለጋ በማለት በህገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ እያሉ ሰመራ እየተገነባ ካለው አዲሱ አደባባይ ላይ ወድቀው ከ30 በላይ እንግዲህ የነገ ተስፋ ወጣቶች መቀጠፋቸው ተሰምቷል። ቀሪዎቹ ደግሞ ወደ ዱብቲ ሆስፒታል ለህክምና መወሰዳቸው ዘመን ተሻጋሪው ከስፍራው መረጃው አጋርቷል። ለሟቾች ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች መጽናናትን ይስጥ። ሹፌሩ ከአደጋው በኋላ አምልጦ የነበረ ቢሆንም አሁን ላይ ግን በቁጥጥር ስር መዋሉን ተሰምቷል። ዛሬ ጠዋት በአፋር ክልል ሰመራ ከተማ የመገልበጥ አደጋ የደረሰበትን ተሽከርካሪ ሹፌር በቁጥጥር ስር መዋሉን ቴኪ በኢትዮጵያም ዘግቧል። አሽከርካሪው በወቅቱ አምልጦ የነበረ ቢሆንም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር ባደረገው ክትትል በቁጥጥር ስር ውሎ ምርመራ መጣራት ላይ እንደሚገኝም ተገልጿል። እንደ ፖሊስ መረጃም ከሆነ አደጋ የተከሰተው ከልክ በላይ ፍጥነትና መሪ አጠቃቀም ችግር ምክንያት ነው ያለው ጠቅላይ መምሪያውም አደጋው በአጠቃላይ በ87 ሰዎች ላይ ሞትና ጉዳት መድረሱን እንዳረጋገጠም ቴኪ በኢትዮጵያ መኪናው አንድ ጊዜ ምን ሆነ መሰለ ማረሳው ነገር አዲስ ሙሽሮች ናቸው ጎረምሳ ናቸው እናንተ ተጋብተው አዲስ ቤት ተከራይተው ይኖራል። ፍራሽ አንጥፈው የሆነች አንድ ድስት ምናምንና ማንቆርቆሪያ ምናምን አድርገው ማለት ነው። በዛ አዲስ ቤት ስለሆነ ትንሽ ጩቤ ነገር አለ። ለማንኛውም አዲስ ቤት ስለሆነ ሌባ እንኳን ቢመጣ ብሎ ልጁ ቁጭ አድርጓልና ማታ ውሃ ልትቀዳ ትወጣለች ልጅቷ። ውሃ ልትቀዳ ስትወጣ እስቲ ምን ሆነች ምናምን ሲል ፉጨት ሰማ ምናምን ሲያደርግ አንድ ጎረምሳ ሲወጣ ሲያፏጭላት እንዴ ምናምን ብሎ ለማንኛውም ውሃን ተቀብሎ መጣ። አብረው ተኙ። ሌሊት ምንም ጸብ እንኳን አልነበራቸው። አንስቶ በዛ በጩቤ ተወጋግቷት ገሏት። አብሯት ተኛል። አብሯት ተኝቶ ጠዋት ቢንኳኳ መጨረሻ ላይ ምንድነው ምናምን ብሎ ሲከፍት ኢቭን መሞቷን እንኳን አያስታውስም። እሺ ደም በደም ሆኗል። ቲሸርቱ ደም ሆኗል። ሰዎቹ ምናምን ፖሊስ ይመጣል። ልጅቷ ሞታለች። ይዘውት እሱ ወደ ጣቢያ ይሄዳሉና ያን ጊዜ የሚገርም ነገር የኛም ልጅነት የፖሊስ ሚዲያም አዲስ መሆን አውቶማቲክ ነው የምንጠራው። ተጠርጣሪ ምናምን የሚባል ነገር የለም። በቃ ገድለሃል ገና ይጣራ። አሁን እኮ ተጠርጣሪው ብለህ ፊቱን ሸፍነ ምን እስኪ እጅ ከፍንጅ ተይዞ ማለት ነው። ከዛ ሄድን ወረዳ 22 ገብቼ የቱ ነው እስቲ ምናምን ብለህ ልጁ ከነ ደሙ ነው ያለው። እንደው ምን አርጋ ገደልካት? እኔ በጭራሽ እሷን አልገላትም። ገላታል ማንን ከሌን ስሟን ይጠራል። እሺ ስሟን እየጠራ ሞተች እንትልኝ ምናምን እኔ ሙድ ያዘ መስሎኛል። ትቀልዳለህ እንደ ምናምን ስለ ምንም እየቀለድኩ አይደለም። ይልክ ስሙን የራሱን ስም እንትና ከበደ አለ ነይ ምናምን ብትላት ትመጣለች። እንኳን ልትሞት ምናምን ጭንቅላቴን እኔ ነገር ምንድነው እኔን ሊያሳብደኝ ማለት ነው። ኢቭን እንደዛ አይነት ሰዎች ያጋጥማል። አውቶማቲክ ገሏት ሲል የምታየው ሰው አለ አብሮ ብዙ ሰው። ስለዚህ ነፍሰ ገዳይ ምናምን ብዙ ጊዜ ራሱን ነው የሚጎዳው ኖርማሊ።